እግዚአብሔር አምላክ ይባርካችሁ። የመስፍን ቤተሰቦች ጌታ የረዳችሁ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን ገናናነት የምታወሩ እናንተ ጌታ በምህረቱ ከፍ ያደረጋችሁ ነው። ከጨለማ ወደሚደነቅ ብርሃን የወጣችሁ እናንተ የጌታን ቸርነት የምታወሩ አምላኬ በምትሄዱበት መንገድ ሁሉ ባለፋችሁበት ቦታ ሁሉ ይባርካችሁ። ዘራችሁ ይባረክ፣ መውጣታችሁ ይባረክ፣ መግባታችሁ ይባረክ። ሄዳችሁ ተባረኩ፣ ውጡ፣ ውረሱ። ጌታ ይኸው ከአብርሃም ከይስሐቅ ከያዕቆብ ጋር እንደነበረ እንደሆነ ዛሬም በዚህ ዘመን ቀውጢ በሆነበት ዘመን በዚህ ዘመን ሰው እግዚአብሔርን መፍራት በተወበት ዘመን የአመፃ ልጅ በምድር ላይ መብዛት በበዛበት ዘመን መብዛት ማድረግ በበዛት ክፉ ስራ በሚፈጽምበት በዚህ ዘመን እግዚአብሔርን በመፍራት እግዚአብሔር አምላክ ያኑራችሁ። የእግዚአብሔርን ቸርነት ለአሕዛብ በመናገር የእግዚአብሔርን ቸርነት ለጨለማው በመናገር ጌታ ለዘለዓለም ይባርካችሁ። ተባረኩልኝ። ጌታ ለዘለዓለም ይባርካችሁ። የሚባርካችሁ ይባረክ፣ የሚረግማችሁ ይረገም። እኔ አይደለም ያልኩት፣ መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚለው። አብርሃምን የሚባርኩን እባርካለሁ ብሏል፣ የሚረግሙም ደግሞ ይረገማሉ ብሏል። ስለዚህ የአብርሃምን ዘር የሚባርክ የተባረከ ነው። በምድር ላይ እንዲበዛ የተፈቀደለት የአብርሃም ዘር፣ በምድር ላይ እንዲባረክ የተፈቀደለት የአብርሃም ዘር፣ የምስራች ቃል እንዲናገር የተፈቀደለት የአብርሃም ዘር ነው። ምክንያቱም እግዚአብሔር አምላክ ኪዳን የገባው